በጉና ማህበሮቹ። እነሆ በጉ በጽዮን ተራራ ላይ ቆሞ አየሁ። ከእነርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስም ስም በግንባራቸው የተጻፈባቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅም ያለ ከሰማይ ድምፅን በሰማሁ። ከእነርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስ ስም ደርዳሪዎችም እንደሚደረድሩት በገና ድምፅ ያለ ሰማሁ። በዙፋኑም ፊት በአራቱ እንስሶችና በአለቆችም ፊት አዲስ ምስጋናን አመሰገኑ። ከምድርም ከተዋጁት ከ144,000 በቀር ያን ምስጋና ሊያውቅ ለማንም አልተቻለው። ከሴቶችም ጋር ያልረከሱ እነዚህ ናቸው። ከምድርም ከተዋጁት ከ144,000 በቀር ያን ምስጋና ሊያውቅ ለማንም አልተቻለው። ከሴቶችም ጋር ያልረከሱ እነዚህ ናቸው፣ ደናግል ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራቶች እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአንደበታቸውም ሐሰት አልተገኘም፣ ነውር የለባቸውምና። 3 አዋጅ ነጋሪዎች መላእክት። ከዚህም በኋላ ሌላ መልአክ በሰማይ በምድር መካከል እየበረረ መጣ። በምድር ለሚኖሩ አሕዛብና ሕዝብ በየሀገሩም ለሚኖሩ ወገን ሁሉ ይሰብክ ዘንድ የዘላለምን ወንጌል ይዘዋል። እንዲህ እያለም በታላቅ ድምፅ ጮኸ፣ እግዚአብሔርን ፍሩት፣ አመስግኑትም፣ የጽኑ ፍርድ ሥርዓት ደርሳለችና። ሰማይንና ምድሩን፣ ባህሩንና ወንዞችን፣ የውሃ ምንጮችንም ለፈጠረ ለእርሱ ሰገድለት። ሌላም ሁለተኛ መልአክ ከጥፋቷና ከዝሙቷ ወይን ለአሕዛብ ሁሉ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። ሦስተኛውንም መልአክም በታላቅ ቃል እንዲህ እያለ ተከተላቸው፣ ለዚያ አውሬና ለምስሉ የሚሰግድ በግንባሩ ወይም በእጁ የስሙ ምልክት የተጻፈበት እርሱ ያልተበረዘውንና በቁጣው ጽዋ የተቀዳውንም የእግዚአብሔር የቁጣውን ወይን ይጠጣል። በቅዱሳን መላእክቱና በበጎም ፊት በእሳትና በዲን ይሰቃያል። የስቃያቸውንም ጢስም ከዘላለም እስከ ዘላለም ድረስ ይወጣል። ለዚያ አውሬና ለምስሉ የሚሰግዱ የስሙንም ምልክት የሚጽፉ በመዓልትም በሌሊትም እረፍት የላቸውም። ይህንም ፍርድ ይቀበላሉ። የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው ይህ ነው። ከሰማይም ቃል መጣ እንዲህ የሚል፣ አሁን ጻፍ፣ ስለ እግዚአብሔር የሚሞቱ ብፁዓን ናቸው። አዎን መንፈስ ቅዱስ እንዲህ ብለዋል፣ ከድካማቸው እንዲያርፉ ስራቸው ይከተላቸዋል፣ ወደ ሕይወት ምንጭም ይወስዳቸዋል። ባለማጭድ በረህት ደመናም መጣች። በዚያች ደመና ላይም የሰውን ልጅ የሚመስል ተቀምጦ ነበር። በራሱም ላይ የወርቅ አክሊል አለ። በእጁም የተሳለ ማጭድ ይዘዋል። ከእግዚአብሔርም መቅደስ ሌላ መልአክ ወጣ። በደመና ላይ ለተቀመጠው የማጭድ ሰዓት ስለደረሰ ማጭድህን ላክና እጨድ፣ የምድሪቱ መከር ደርሷልና ብሎ በታላቅ ድምፅ ጮኸ። ከዚህም በኋላ ያ በደመና ላይ የተቀመጠውንም ማጭዱን በምድር ላይ አነሳ። ምድርም ታጨደች። ሌላ መልአክም በሰማይ ካለው መቅደስ ወጣ። እርሱም ደግሞ የተሳለ ማጭድ ይዘዋል። ሌላ መላእክትም ከመሠዊያው ተከተለው። ይኸውም በእሳት ላይ ስልጣን ያለው ነው። ድምፅንም ከፍ አድርጎ ያን የተሳለ ማጭድ የያዘውን በታላቅ ድምፅ ጠርቶ፣ ዘለላዎችም ፈጽመው በስለዋልና የተሳለ ማጭድህን ላክ፣
በምድርም ያለውንም የወይን ዛፍ ዘለላውንም ቁረጥ አለው። ዘለላዎችህም ፈጽመው በስለዋልና የተሳለ ማጭድህን ላክ። በምድር ያለውንም የወይን ዛፍ ዘለላውንም ቁረጥ አለው። ያም መልአክ ማጭዱንም አነሳ፣ ወደ መሬትንም አወረደው። በእርሱም የምድርን ወይን ፍሬ ቆረጠበት። በገናናው በእግዚአብሔር የቁጣ መጭመቂያም ጨመረው። የወይኑም መጭመቂያ ከከተማው ውጭ ተጠረገ። እስከ ፈረሶች ልጓምም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጭመቂያ ወጣ።